ሰላም ጤና ይስጥልን ውድ ጽናት ድራማ ተከታታዮች በሙሉ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ዛሬ ጽናት ድራማ ክፍል ምዕራፍ 300 ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰብ ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ዛሬ ደግሞ ይሄው ጽናት ላይ ባቢና ሰናይት ምን እንደሚያደርጉ እያንዳንዱ ማወራላችሁ ይሆናል ማለት ነው። እዚህ ጋር ሰናይት መግቧ ላይ ጨምራለች። ባቢ ደግሞ መጣና አይጎዳትም አይደለም ግን ይሄ መድኃኒቱ ሲል ማደንዘዝ ብቻ ነው አይጎዳትም አይደል ይሄ መድኃኒቱ አለ። ከዛ ሲል አው አትፍራው ብላለች ማለት ነው። ሰናይት እንግዲህ እያየ እንትን አቀላቅሎታል ምግቡ። ሰናይት ደግሞ ምን ትላለች? ምግቡ ብቻ የሚበቃ አይመስለኝም ውሃዋንም ውስጥ እንጨምር ብላ ሀሳብ ሰጠችው ማለት ነው። እና እሺ ሰናይትን ደግሞ በሰጠችው ሀሳብ ውሃዋንም ውስጥ ምግቧንም ውስጥ ጨምረዋል ማለት ነው። እንግዲህ እዚህ ጋር ባቢ ጽናት ትመጣለች አትመጣም ብሎ እየጠበቀ ደረጃ ላይ እየወረደች ነው ወይስ እንዴት ነው ብሎ እየጠበቃት ይገኛል ማለት ነው። በጣም ከባድ ነው። ባቢ ግን በጣም ያሳዝናል። ጽናት ላይ ደግሞ እንደዚህ አይነት ግፍ መፍጠር አልነበረበትም። ጽናት መጣች፣ ይሄው ወንበሯን እንግዲህ ጠጋ አርጋ ተቀመጠች ማለት ነው። በጣም ጽኑዬ አሁን ጊዜ በጣም እያስደሰተችኝ ነው። በነገራችን ላይ ለብዙዎቻችን ሀሳብ ነበረ እንዲሁም ጽናት እንድትነቃ ብልጥ እንድትሆን ብዙዎቻችን የምንፈልገው ነገር ነበረና አሁን ደግሞ እዚህ ጋር ጽኑዬ ምን ታደርጋለች መሰላችሁ? ምግቡ በቃ እንብላ ሲል እጄን ታጥቤ ልመጣ ነው ብሎ ባቢ ደግሞ እጁ ሊታጠብ ይሄዳል ማለት ነው። ከዛ እዚህ ጋር ደግሞ ሶስቱም ቁጭ ብሎ ምግባቸው እየበሉ ይገኛሉ። በጣም ደስ ብሏቸዋል። እንዲሁም ሰናይትና ባቢም በአይን ይጠቃቀሳሉ ማለት ነው። ማለትም ያው ምግብ እዚህ ጋር ጽኑ ቀይረዋለች። በነገራችን ላይ እሷ ውሃው አንቺ ጠጪዋለሽ ምግቡን ደግሞ አንተ ትበላለህ ባቢ ብላ ቀያይረባቸዋለች። እነሱ አያውቁም እንግዲህ ምግቡ እየበሉ ነው። እሷ ጤነኛው ምግብ እየበላች ነው፣ የተመረዘው እነሱ እየበሉ ነው ያሉት። እዚህ ጋር ደግሞ ባቢ እያንቀላፋ ነው፣ መድኃኒቱ በቶሎ እየሰራ ነው። ይገርማል። እና ባቢ የምር ይገባዋል። ወረቀቱን ለማስፈረም በዚህ ጥግ የልጁ እናት እንዲህ ማድረግ አልነበረበትም። ጽኑ ምን ያህል እንደምትወደው ሁላችንም እናውቀዋለን ማለት ነው። ባቢ በጣም ግፍ እየሰራባት ነው። ጽኑዬ ነቅታለች። ማለሽ ችግር የለውም። እዚህ ጋር ደግሞ የመድኃኒቱ ሰርቶ ተኝተዋል። እዚህ ጋር ደግሞ ጽኑ ደስ ብሏታል። ባቢ ሰናይት ብላ እየተጣራች በቃ ደስ ብለዋታል። እኔን እንደዚህ አደንዝዛችሁ ልታስፈርሙኝ ነበር አይደል ብላ በጣም ደስ ብለዋታል ማለት ነው። ሰናይት አልኩኝ ጽኑ ይቅርታ። ጽኑ ይኸው እዚህ ጋር ሁለቱም ተደፍተዋል። ወይኔ ሰው የዘራውን ነው አይደለም ያጭደው የሚባለው። እንግዲህ እዚህ ጋር ደግሞ ሁለቱም መድኃኒቱ በቶሎ ሰርተዋል። ራሳቸው አያውቁም፣ ወንበሩ ላይ ተደፍተዋል ማለት ነው። ጽኑዬ በጣም አድናቂሽ ነኝ። አሁን ጊዜ በጣም እያስደሰትሽኝ ነው። በዚሁ ቀጥይበት፣ የአባትሽን ቅርስ ለማንም እንዳሰጪ ማለት ነው። እና እንግዲህ እዚህ ጋር እንደምታዩት ተደፍተዋል ሁለቱም። እሷ ጽኑ ደግሞ እየተደሰተች ነው። ሰራሁላችሁ እያለች በጣም ደስ ብለዋታል። እዚህ ጋር ደግሞ ሁለቱንም በአንድ ወንበር አርጋ አስራቸዋለች። እንዲሁም ማሰር ብቻ አይደለም በርበሬ እያመጣች ማጠን ጀመረች። ይሄ እናንተ በትንሹ ትንሽ ቅጣት ልቅጣችሁ እያለች በርበሬው እያጠነቻቸው ነው ማለት ነው። እኔ በጣም ደስ ብሎኛል። በነገራችን ላይ ግን ይሄ ሁሉን ያደረገቻቸው ሲነቁ ደግሞ አያስታውሱም። ይሁን ካስታውሱ ደግሞ እሷ እንዳይጎዷት እፈራለሁ። ባያስታውሱ ግን ደስ ይለኛል። ጽኑዬ እንዳትጎዳ ማለት ነው። አሁን ጊዜ ብቸኛ ናት፣ ማንም የላትም። በዛ ላይ ደግሞ እርጉዝ ናት።
ራሷን መከላከል እንኳን አትችልም ማለት ነው። እንግዲህ ባቢና ሰናይት በርበሬ